ነፂን ስናጣው ምን አላሰብንም። አንዳንድ ጊዜ ሰው ሲታመም ምናምን ትንሽ በአይምሮ መዘጋጀት የሆነ ነገር ያው ተስፋ አንቆርጥም እንደ ሰው ልጅ ሁሉ ጊዜ መዳን አለ ነገም ሌላ ቀን ነው ብለን በተስፋ ነው የምንኖረው። ግን የነፂ ድንገተኛ ስለነበረ በስራ ከኛ ጋር ቆይቶ ስለነበረ ከኛ የተለየን በጣም ከባድ ነበር ያሳለፍነው ሳምንት ያድርሰን የዓመት ሰው ይበለን የሳምንት ሰው ይበለን ስንባባል አሁን ቃል አይደለም ለካ ነፂም ሐሙስ ሰርቶ እንግዲህ የሚተላለፍባቸው ቀኖች አሉ አይደል? እሱን ጠብቆ ይመጣል ተብሎ ነው። እኛ አሁን ሁሌ እንደዚህ ስንገናኝ ቀልድ ይመስላል ለካ ሁላችንም እንደ ተመልካች ደግሞ የሚመለከተንም ሰው አለ። ስንመለከትም እኛም እዚህ ቁጭ ስንለው ትልቅ ቁም ነገር ነው። ላለን ነገር ማመስገንን ደግሞ የኛ ኃላፊነት ለሁላችንም ትልቅ ትምህርት ነው። እንግዲህ ሳለን እንደዚህ በህይወት ሁላችንም አንድነታችንን አጠናክረን ሙያችንን በደንብ የምንሰራበት ሀገራችንን ህዝባችንን የምናገለግልበት እቺ እድሜ ሳታልፍ መቼ እንደምንጠራ ሁላችንም አናውቀውምና ሀዘኑ በጣም ከባድ ነው። ስራዎቹ ግን ሁሌም ከኛ ጋር ናቸው። እያሰበን እያስታወሰን እንደዚህ ፈገግ እንላለን። ከሱም ብዙ ከስራዎቹም ብዙ እንማራለን። እንግዲህ ፈጣሪ ጽናቱን ይስጠን። ብዙ ጊዜ የምንወዳቸውን የምናከብራቸውን ሰዎች ስናጣ ያለን የሚቀረን ነገር ትዝታቸው፣ የሰሯቸው ነገሮች፣ መልካምነታቸው ነውና ነፂም ብዙ ሰጥቶናል ብዬ ነው የማስበው። በተለይ ደግሞ ኢቢኤስ ቴሌቪዥን ላይ ቤተሰብ ጨዋታን ከመጀመሩ በፊት በተለያዩ ፊልሞች እናውቀዋለን እና ነፂ ሰርቶበት ያልተወደደ ፊልም አለ ለማለት እስከሚከብደን ድረስ ነው የሰራው። በቲያትሩም እንደዛው በጣም ብዙ ጊዜ በተደጋጋሚ ብዙ ሰዎች አይተዋል። ለምን ሁሌ አዲስ ነገር ስለሚፈጥር